ስቶሪ ስፈልግ ተኝቼ ስፈልግ ተነስቼ ስፈልግ ሰክሬ እስከ ቪዲዮም ደርሷልና እኔ ሴትዮ አለቃት አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ ይያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷ ነው። ምን አድርጋት ምን አላውቅም፣ ምቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። አንተና እሷ በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄደሃል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ እንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም፣ በፍቃደኝነት የመጣሁ። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ ጠንቅቀህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ነው ያለኝ። ግባ፣ ህይወት መስረት፣ ልጆች ውለድ። ገብቶሃል? የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላደርግ ማለት ነው። ክሪሚናል ነገር የለኝም፣ እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነግበኔ ነው ይከፈላቸዋል፣ የሚያገኙት ጥቅም አለ። ስለዚህ እኔ በእውነት ሌላ ጊዜሽ እንደዚህ ስማቸውን እየጠራሽ ታመሰግኛለሽ። እሺ ዘቢባ አንድ እንደ ድሮ ተደማጭነት የለሽም። ሁለት ወጪም እየበዛ መጥቷል። ሶስት ኢሱ ሚዲያ ላይ ቢውልም ጀዝባ ስለሆነ አበባ እንኳን የሚሰጠው ሰው የለም። ተብተብ አድርጉ ለማለት እንኳን
አደረክ እንዴ መታ እንዴ ያለ ገና ሳይል ሰው 4 ደቂቃ ያልቃል። በቲክቶክ አያዋጣ በሪል ላይፍ አያዋጣ ምንም ስለማያዋጣ ዘፈኙ ላይ አንቺ ሄደሽ ዩቲዩብ ላይ አንቺ ሄደሽ መውለዱ ላይ አንቺ መጥተሽ ማሳደጉ ላይ አንቺ መጥተሽ ክለቡ ላይ አንቺ መጥተሽ ጌሙ ላይም አንቺ መጥተሽ የሱ ድርሻ መብዳት ብቻ ነው እንዴ? የሱ ድርሻ ምንድነው? መንፋት ብቻ። ከዛን ስታረግጂ እግር አጠበ የሚል ድራማ አብሮ መስራት ነው። ዛሴ ምንድነው የሱ ድርሻ? የሱ ድርሻ ብሎ አፉን ከፍቶ ጺሙን አሳድጎ መኖር ብቻ ነው። መንከርፋፍ ብቻ አባቴ ማለት ብቻ ነው። ዳያው ወደ ስራ አይባልም እንዴ? ጌም እንኳን መጫወት የማይችል ሰው የእውነት መውለዱን አንቺ ማበጡን አንቺ ማማጡን አንቺ ኮንሰርት የምትሄጂው እንትን ክለብ የምትሄጂው አንቺ ማንም ሰው እስቲ ዙሪ ወደዚህ ዙሪ ያለ የሚልሽ አንቺ ዘፈን በዘፍኒ ገራገር አንተ ልጅ ገራገር የምትይው አንቺ ጎራ በል የምትይው አንቺ ቲክቶክ ላይ ቀኑ ሙሉ ያለው 3 አበባ እንኳን የማይሰጠው ድድ ማስጫ የመሰለ ሰውዬ የሸምሱ ሱቅ ነው የሚመስለው። እሱ ራሱ ኮተት የበዛበት ይሄ ቁጥርጣሮ ዘይት፣ ነጭ ሽንኩርት፣ ቲማቲም እንደዚህ ተቆጣጥሮ ሱቅ ነው የሚመስለው እሱ ራሱ። እዚህ ላይ አንድ ነጭ ጺም ጥቁር ጺም እንደገስ በትርፍ ሰዓታት እኔ ታሪኬን አላውቅም። ኮማ ውስጥ ነበርኩኝ እንዴ ማይ ፒፕል። የወጋ ቢረሳ የተረጋ የተረሳም አለች አንዷ። ድንግልሽን ማን የወሰደው ታስታውሻለሽ ወይ ሲላት ሆ አለች። የወጋ ቢረሳ የተወጋ ይረሳም አለች። እኔ እረሳለሁ? ይሄንን ዙ 23 የሚያክል ሰውነት ላይ ተኝቶ ነው ያላውቅም ነው አይደለም ብሎ ይከራከራሉ ጋይስ። ባለ ታሪኳ ነው እያለሁ ምን ይልክ መስላችኋለሁ እንዴ ጋይስ? እሱ ያደረገው እንደዚህ ነው እንደዚህ ያደረገ የምትሉት አለው እኮ ነው ባይሆት እኮ አቻይ በርቢ ነው እኮ ጋይስ። this is my history። ስፈልግ ተኝቼ ስፈልግ ተነስቼ ስፈልግ ሰክሬ ስፈልግ በኮማ ውስጥ ሆኜ መቃዠት መብቴ ነው። this is my history። ስፈልግ ዝም ባለ ስፈልግ መቦትረፍ እኮ መብቴ ነው እኮ ጋይስ። እንትና ትዳር ይዞና ለምን ታወራለሽ? ምን አገባኝ? እሱ ማውራት ከፈለገ ያውራ። ግን this is my history። this is my የኔን ታሪክ በፈለኩ ሰዓት የማውራት መብት አለኝ እኮ። I lose my time እኮ እኔ እኮ ብሬክ እኔ ሻካራ አመለካከትና ጺም የቧጨረኝን አላስታውስም። መጨረሻ ላይ በሴት ወረቀት እንደማያገኝ ሲያውቅ ህጉን ሲያይ ማነው የሚያጸዳልሽ ብሎ አበባ የተርከፈከፈውን ያላገጠብኝን እኔ አላውቅም። ማስረጃ እኔ ነኝ ማስረጃ ሄይ ማላቀው ሰው ወይ ደግሞ ማላቃት ሴት ወጣ እንደዚህ ያለች ብዬ ቅዳሜና የት ነው የምሄደው? እኔ ቅዳሜ እና እሑድ ከሚስቴ ጋር እና ከልጆቼ ጋር ነኝ። አባቴ ፋሚሊ ያለኝ ሰው እኮ ነኝ እኔ። ደስ የሚል እግዚአብሔር የባረከው ፋሚሊ ሰጠኝ። የሚያስቀና ነው ህይወቴ። የሚያስቀና በሁለት መንገድ ነው የሚያስቀናው። ደስ የሚላቸው ሰዎች ደግሞ አሉ። ደስ የሚል ስቃይ የሚያስቀናቸው ይላል ጋይስ። ሁሉ ዓለም ሁላ በእነሱ ዛቢያ የምትሽከረከር ነው የሚመስለው ጋይስ። ጂላንፎ አይሰለጥ። ጂላንፎዎች እኮ ጋይስ የአራዳው ሸክም ነው እኮ ለእኛ እኮ እዳ ናቸው እንደዚህ አይነት ሰዎች። ቴሲን ካባረርኩ በኋላ እግዚአብሔርን ርግጥ አድርጎ አልጠየቀማ። መልሱ ምን እንደሆነ እንዴ ሄሉ እኔ እኮ ጠየቅኩልሽ ነግሬዋለሁ እኮ በቃ ቅዳሜ ብዬዋለሁ። እኔ ትናራለኝ ቅዳሜ እንደዚህ ብቻ አይደለማ። ለምን እውነት አለው አይደል? እሱ እኔ ሊያዋርድ አይደል? ቀጥታ ቅዳሜ ዕለት ይመጣል። በቪዲዮ እንዲገባ ነው የፈለኩት። እኔ የምጠይቀው ቃል በቃል አይደለም። የሆነ ነገሮች አሳየ ሊለው ፈልጋለሁ። ከዛን እናንተ ትዳኛላችሁ። ይሄን የፈለኩት እኮ ቅዳሜ ስንለው እኮ ምን አለመሰለሽ እሱ ትዳር አለኝ ቤተሰብ አለኝ ከልጄና ከሚስቴ ጋር ማሳለፍ አልጋ ላይ ነው። እኔ ቤርጎ ነው እንደ የቀጠርኩት ጃፒ ሲሪየስ ቶክ ጃፒ እኔ ቤርጎ ነው እንደ
የጋበዝኩት። እንደውም የራሱን ሰውንም ይዞ ይምጣ። ግን ዘቢባ ገብቷል። እሱ አሁን አያውቀኝም አይደል? ምን ችግር አለ? ሳያውቀኝ ለምን ይጠላኛል? ሳያውቀኝ ለምን ይሸሸኛል? እሺ ጃፒ አንተ ስታስብ እኮ እኔ እኮ ጠይቄዋለሁ። የእውነት እኔ ስለማውቀው ነው። ይሱን አውቀዋለሁ። ታውቂያለሽ፣ ባለፈውም ነግሬሻለሁ። ገባሽ? ጠየቅኩት። እኔ ጭራሽ ከነመፈጠሯም አላውቃትም። ኦስሎ ግን አንድ ቀን ሄጄ ነበር አለ። እንደውም እኔ ጠየቅኩት እኮ ለሳምንት ሄጄ ነበር አለ። እየሰማኋችሁ ነው። ታዲያ እኮ ከዛ ውጭ እኔ ኦስሎ ሄጄ አላውቅም እና ልጅቷንም አይቻት አላውቅም። ኦስሎ የመጣ ጉዳይ ለማስፈጸም ነበር። እንዴት እና አንቺ ጋር ነው እንዴ? ተውባ ሲጀመር ውሸታም በለው። ኦስሎ ራሱ እሱ ተውባ ቅዳሜ ቀን ጠይቋል ሁሉ ነገር። እኔ አሁን ቅዳሜን ጨርሳለን ብዬ ቃል ገብቼላችሁ ነበር። ራይት ከጌምሽ በኋላ ነው ወይስ ከጌምሽ በፊት? ከጌሜ በኋላ ይምጣ ለአንዴና ለመጨረሻ እዛው በጣጥቄ ስትል ከዛን ግን ጥያቄ ጠይቋለሁ። እሱ ከገባ እሱ ራሱ መጽዳት ከዛ በኋላ ግን አንድም ስሙን አታነሽም። ለምን እኛ አስተባብለን መጥቶ ባያወራም እኮ እኔ እኮ ኦልሬዲ እኮ ሁለተኛ ላወራም ብያችሁም ነበር እኮ አይደል? አዎ አሁን እነ ጂጂን ያቀሳሰሩት አየሻት ገብታ እንዴት እንደምትል እሷ ሄለንን እከሳለሁ የሚል የሆነ ኮሳሳ